እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሚ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ቀይ ስርን ስንመገብ ጥቅሙን የሚያሳጡ የምንሰራቸውን ስህተቶችን እናም ከመጠን በላይ ቀይ ስርን መመገብ ምን ጉዳትን ያስከትላል፣ ጤናማ በሆነ መልኩ ከቀይ ስር ሁሉንም ንጥረ ነገሮችን ለማግኘት እንዴት መመገብ እንዳለብን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ቀይ ስር እጅግ በጣም በርካታ የጤና ጥቅሞች አሉት። ከነዚህም መካከል የደም ዝውውርን ያሻሽላል። ናይትሬትስ የተባለውን ንጥረ ነገር ስለሚይዝ የደም ዝውውርን ያሻሽላል። የደም ግፊትን ይቀንሳል። ናይትሬትስ የደም ግፊትን ለመቀነስ ይረዳል። የአካል ብቃት እንቅስቃሴን ያሻሽላል። የኦክስጅን አጠቃቀምን በማሻሻል የአካል ብቃት እንቅስቃሴን ያግዛል። ቀይ ስር አንቲኦክሲዳንቶችንም ይዟል። ሴሎችን ከጉዳት የሚከላከሉ በርካታ አንቲኦክሲዳንቶች አሉት። የምግብ መፈጨትንም ያግዛል። ከፍተኛ መጠን ያለው ፋይበር ስላለው የምግብ መፈጨትን ያግዛል። የአእምሮ ጤናንም ያሻሽላል። ወደ አእምሮ የሚሄድ የደም ፍሰትን በመጨመር የአእምሮን ጤናን ያግዛል። እንዲሁም ጸረ ብግነት ባህሪያትም አለው። የሰውነትን ብግነት ወይም ደግሞ ኢንፍላሜሽንን ለመቀነስ ይረዳል። ቀይ ስር ለጉበት ጤንነትም እጅግ በጣም ጠቃሚ ነው። ቀይ ስር በጣም ገንቢ አትክልት ሲሆን በርካታ የጤና ጥቅሞች አሉት። ሆኖም እነዚህን ጥቅሞች ሙሉ በሙሉ እንዳናገኝ የሚከለክሉን ስንመገብ የምንሰራቸው የተለመዱ ስህተቶች አሉ ማለት ነው። እነዚህን እነግራችኋለሁኝ። አንደኛ፣ ከመጠን በላይ የምታበስሉት ከሆነ ነው። ቀይ ስርን ለረጅም ጊዜ ስናበስለው ወይም ደግሞ በከፍተኛ ሙቀት ስናበስለው በውስጡ የሚገኙት እንደ ቫይታሚን ሲ እናም ሌሎች ንጥረ ነገሮች እንደ ናይትሬትስ ይጠፋሉ። ቀይ ስርን በእንፋሎት ወይም ደግሞ በምድጃ ውስጥ በትንሹ ሙቀት ማብሰል ንጥረ ነገሮቹን ለመጠበቅ ይረዳል። ሁለተኛ፣ የቀይ ስር ቅጠሎችን ጥቅም ችላ ማለት ነው። ብዙ ጊዜ በኢትዮጵያ ውስጥ ቀይ ስር ከነ ቅጠሎቹ አይሸጥም። ነገር ግን በአንዳንድ ቦታዎች ፍሬሽ የሆነ ቀይ ስር ከነ ቅጠሎቹ ይሸጣል። የቀይ ስር ቅጠሎች ከስሩ የበለጠ ንጥረ ነገሮችን ይዘዋል። ቅጠሎቹን መጣል ብዙ ጠቃሚ ንጥረ ነገሮችን ማጣት ነው። የቀይ ስር ቅጠሎቹን በሰላጣ ውስጥ ወይም ደግሞ በሌሎች ምግቦች ውስጥ መጠቀም ትችላላችሁ። አረንጓዴ የሆነ ቅጠል አለው ቀይ ስር ማለት ነው። ስለዚህ ከነ ቅጠሉ የምትገዙ ሰዎች ቅጠሉን አትጣሉት፣ እንደ ሰላጣ አርግታችሁ መጠቀም ትችላላችሁ። ሶስተኛ፣ የናይትሬትስን ጥቅም አለማወቅ ነው። ቀይ ስር ናይትሬትስ የተባለውን ንጥረ ነገር ይዟል። ይህ ንጥረ ነገር ደግሞ ወደ ናይትሪክ ኦክሳይድ ተቀይሮ የደም ዝውውርን ለማሻሻል ይረዳል። ነገር ግን አንዳንድ ሰዎች ናይትሬትስ የጎንዮሽ ጉዳቶችን ሊያስከትል ይችላል ብለው ስለሚፈሩ ቀይ ስርን ከመመገብ ይቆጠባሉ። በተመጣጣኝ መጠን መመገብ ቀይ ስር እጅግ በጣም ጠቃሚ ነው። አራተኛ፣ የስኳር መጠንን አለማሰብ ነው። ቀይ ስር በተፈጥሮ ስኳርን ይዟል። የስኳር በሽታ ያለባቸው ሰዎች ወይም ደግሞ ክብደታቸውን ለመቀነስ የሚሞክሩ ሰዎች ቀይ ስርን ሲመገቡ መጠናቸውን መቆጣጠር አለባቸው። በተመጣጣኝ መጠን መመገብናም ከሌሎች ዝቅተኛ ካርቦሃይድሬትስ ምግቦች ጋር ማጣመር በጣም ጥሩ ነው። አምስተኛ፣ የኦክሳሌት ይዘቱን አለማወቅ ነው። ቀይ ስር ኦክሳሌት የተባለውን ንጥረ ነገር ይዟል። ኦክሳሌት ደግሞ በኩላሊት ውስጥ ድንጋይን ለሚፈጥሩ ሰዎች ችግርን ሊያስከትል ይችላል። በተለይ የኩላሊት ችግር ካለባችሁ። የኩላሊት ችግር ያለባቸው ሰዎች ቀይ ስርን ሲመገቡ ጥንቃቄ ማድረግ አለባቸው። ምክንያቱም የኦክሳሌት ንጥረ ነገር ይዘትን ስለሚጨምር ማለት ነው። ስድስተኛ ደግሞ ከሌሎች ምግቦች ጋር አለማጣመር ነው። ቀይ ስርን ከሌሎች ምግቦች፣ ጤናማ ምግቦች ጋር ማጣመር የንጥረ ነገሮቹን መምጠጥን ይጨምራል። ሰውነታችን በቀላሉ ቀይ ስር ውስጥ ያሉትን ንጥረ ነገሮችን እንዲመጥ ያስችሏል። ለምሳሌ ቀይ ስርን ከጤናማ ቅባቶች ጋር እንደ አቮካዶ ወይም ደግሞ ከወይራ ዘይት ጋር ማጣመር የቫይታሚን ኤን መምጠጥን ይጨምራል። ሰባተኛ ደግሞ የቀይ ስር ጭማቂውን
ችላ ማለት ነው። የቀይ ስር ጭማቂ እንግዲህ በጣም በርካታ ጥቅሞች አሉት። ብዙ ሰው ግን አይጠቀምም። የቀይ ስር ጭማቂ ብዙ ንጥረ ነገሮችን በትንሽ መጠን ለማግኘት በጣም ጥሩ መንገድ ነው። በተለይ ደግሞ በጣም ፍሬሽ ስለሆነ የማይበስል ስለሆነ ንጥረ ነገሮችን በከፍተኛ ሁኔታ ይሰጣቸዋል። ነገር ግን ጭማቂው ፋይበር ስለሌለው ሙሉውን ቀይ ስር መመገብ ደግሞ የበለጠ በጣም ጠቃሚ ነው። ስምንተኛ ለአለርጂዎች ትኩረት አለመስጠት ነው። አንዳንድ ሰዎች ለቀይ ስር አለርጂ ሊኖራቸው ይችላል። የአለርጂ ምልክቶች እንደ ሽፍታ፣ ማሳከክ ወይም ደግሞ እብጠት ከታዩ ቀይ ስርን መመገብ ማቆም ይኖርባቸዋል። ዘጠነኛ ደግሞ የተዘጋጀ ወይም ደግሞ ፕሮሰስድ ቀይ ስር ምርቶችን መጠቀም ነው። የተዘጋጁ የቀይ ስር ምርቶች እንደ የታሸገ ቀይ ስር ብዙ ጨው፣ ስኳር ወይም ደግሞ ሌሎች ተጨማሪ ንጥረ ነገሮችን ሊይዙ ይችላሉ። ትኩስ ቀይ ስርን መመገብ የበለጠ በጣም ጤናማ ነው። ተዘጋጅቶ የሚሸጥ ቀይ ስርን አትጠቀሙ። አስረኛ ደግሞ ንጽህናውን አለማረጋገጥ ነው። ቀይ ስርን ከመመገባችሁ በፊት በደንብ ማጠብ አስፈላጊ ነው። በተለይም ጥሬውን የምትበሉ ከሆነ በላዩ ላይ ያለውን አፈሩንናም ሌሎች ቆሻሻውን በደንብ ማጽዳት ይኖርባችኋል ማለት ነው። ስለዚህ እነዚህን ስህተቶችን ማስወገድ ይኖርባችኋል። ቀይ ስርን በአግባቡ በመመገብ ሙሉ የጤና ጥቅሞቹን ለማግኘት አሁን የምነግራችሁን መንገዶች ደግሞ መከተል አለባችሁ። አንደኛ፣ ቀይ ስርን በጣም ከማብሰል ይልቅ ጥሬውን መመገብ ወይም ደግሞ በጁስ መልክ ብትመገቡት በጣም ጥሩ ነው። ቀይ ስርን ጥሬውን መመገብ ከፍተኛውን የንጥረ ነገር መጠንን ለማግኘት በጣም ምርጡ መንገድ ነው። ጥሬውን ስትመገቡ በደንብ አጥባችሁ በቀጭን ቁርጥራጮች አድርጋችሁ በሰላጣ ውስጥ መጠቀም ትችላላችሁ። በሌሎች መንገዶች ውስጥም ቀይ ስርን መጠቀም ትችላላችሁ። በተጨማሪም ትኩስ ጭማቂውንም መጠጣት ትችላላችሁ ማለት ነው፣ የቀይ ስር ጁስን አዘጋጅታችሁ። ሁለተኛ ደግሞ በትንሹ ማብሰል ነው። ቀይ ስርን ማብሰል ከፈለጋችሁ በትንሹ በጣም እሳት ሳይገባው ማብሰል አለባችሁ። ከልክ በላይ አብስላችሁ የምትጠቀሙ ከሆነ ምንም ንጥረ ነገር ወይም ደግሞ ከቀይ ስር የሚያስፈልጋችሁን ጥቅም አታገኙም። በእንፋሎት ማብሰል ወይም በመጠኑ በጣም እሳት ሳይገባው ማብሰል ንጥረ ነገሮቹን ለመጠበቅ ይረዳል። እንዲሁም ከመጠን በላይ ማብሰል ደግሞ ንጥረ ነገሮቹ ስለሚያጠፋ ከልክ በላይ ማብሰል የለባችሁም። ሶስተኛ ደግሞ ከቻላችሁ የቀይ ስር ቅጠሎችን መጠቀም ነው። የቀይ ስር ቅጠሎቹ ከስሩ የበለጠ ንጥረ ነገሮችን ይዘዋል። ቅጠሎቹን በሰላጣ ውስጥ፣ በሾርባ ውስጥ ወይም ደግሞ እንደ ሌላ ቅጠላማ አትክልቶች በማንኛውም መልኩ መጠቀም ትችላላችሁ። አራተኛ፣ ከጤናማ ቅባቶች ጋር ማጣመር ነው ስትመገቡ። ቀይ ስርን ከጤናማ ቅባቶች ጋር እንደ አቮካዶ ወይም ደግሞ የወይራ ዘይት ጋር ማጣመር የቫይታሚን ኤ መምጠጥን ስለሚጨምር ከእንደነዚህ ቅባቶች ጋር በማጣመር መጠቀም በጣም ጥሩ ነው። አምስተኛ፣ የተለያዩ መንገዶችን መሞከር ነው። ቀይ ስርን በተለያዩ መንገዶች መመገብ ትችላላችሁ። ለምሳሌ በሰላጣ ውስጥ በመጨመር፣ በሾርባ ውስጥ፣ በሳንድዊች ውስጥ፣ በተለያዩ መንገዶች ቀይ ስርን መጠቀም ትችላላችሁ። ስድስተኛ፣ የቀይ ስር ፍሬሽ ተፈጥሯዊ ጭማቂውን አዘጋጅታችሁ መጠቀም ነው። የቀይ ስር ጭማቂ ብዙ ንጥረ ነገሮችን በትንሽ መጠን ለማግኘት በጣም ጥሩ መንገድ ነው። ትኩስ ጭማቂውን አዘጋጅታችሁ መጠጣት ትችላላችሁ። ነገር ግን ጭማቂው ፋይበር ስለሌለው ሙሉውን ቀይ ስር መመገብ የበለጠ በጣም ጠቃሚ ነው። ሰባተኛ ደግሞ ቀይ ስርን ስትመገቡ መጠናችሁን መቆጣጠር ነው። ቀይ ስር በተፈጥሮ ስኳርን ይዟል። የስኳር በሽታ ያለባቸው ሰዎች ወይም ደግሞ ክብደታቸውን ለመቀነስ የሚሞክሩ ሰዎች ቀይ ስርን ሲመገቡ መጠናቸውን መቆጣጠር አለባቸው። ከልክ በላይ መጠቀም አያስፈልግም። ስምንተኛ ደግሞ ቀይ ስርን ስትመገቡ ንጽህናውን መጠበቅ ነው። ቀይ ስርን ከመመገባችሁ በፊት በደንብ ማጠብ አስፈላጊ ነው። በተለይም ጥሬውን የምትበሉ ከሆነ አፈሩንናም ሌሎች ቆሻሻዎችን በደንብ ማጽዳት ይኖርባችኋል። ዘጠነኛ ደግሞ ትኩስ ፍሬሽ ቀይ ስርን መጠቀም ነው። ትኩስ ቀይ ስርን መግዛትናም መጠቀም ይመረጣል ወይም ደግሞ ይመከራል። የታሸገ ወይም ደግሞ የደረቀ ቀይ ስር ብዙ ተጨማሪ ንጥረ ነገሮችን ሊይዝ ይችላል። ስለዚህ ትኩስ ወይም ደግሞ ፍሬሽ ቀይ ስርን በመግዛት መጠቀም ይመከራል። ቀይ ስርን እነዚህን መንገዶች በመከተል ታዲያ በመመገብ ከፍተኛ የጤና ጥቅሞቹን ማግኘት ትችላላችሁ ማለት ነው። ታዲያ ቀይ ስር በጣም ገንቢ ቢሆንም ከልክ በላይ መመገብ ደግሞ ልክ እንደ ማንኛውም የጎንዮሽ ጉዳቶችን ሊያስከትልባችሁ ይችላል። ሞዴሬሽን ኢዝ ኪ። ልከኝነት በጣም ቁልፍ ወይም ደግሞ ወሳኝ ነው። ምንም ነገር ቢሆን
ከልክ በላይ መጠቀም የለባችሁም። ስለዚህ ከልክ በላይ ቀይ ስርን ደግሞ የምታበዙ ከሆነ የሚያስከትለውን ጉዳት ልንገራችሁ። አንደኛ ቢቱሪያ የሚባለው ነው። ቀይ ስር ቤታ ሲያኒን የተባለ ቀይ ቀለም ያለው ንጥረ ነገርን ይዟል። ከመጠን በላይ ቀይ ስርን ስትበሉ ይህ ንጥረ ነገር በሽንት ወይም ደግሞ በሰገራ ውስጥ ሳይፈርስ ሊወጣ ይችላል። ይህም የሽንት ወይም ደግሞ የሰገራ ቀለም ቀይ እንዲሆን ያደርጋል። ይህ ሁኔታ ቢቱሪያ ተብሎ የሚጠራ ሲሆን አብዛኛውን ጊዜ ምንም ጉዳትን አያስከትልም። ጭንቀት ሊገባችሁ አይገባም። ሁለተኛ ደግሞ የኩላሊት ጠጠር አደጋን ሊጨምር ይችላል። በተለይ የኩላሊት ጠጠር ባለባቸው ሰዎች ላይ ቀይ ስር ኦክሳሌት የተባለውን ንጥረ ነገር በውስጡ ይዟል። ኦክሳሌት በኩላሊት ውስጥ የካልሲየም ኦክሳሌት ድንጋይ ለሚፈጥርባቸው ሰዎች ችግርን ሊያስከትል ይችላል። የኩላሊት ችግር ያለባቸው ሰዎች ቀይ ስርን ሲመገቡ በጣም ጥንቃቄ ማድረግ አለባቸው። ሶስተኛ ደግሞ የምግብ መፈጨት ችግሮች ናቸው። ቀይ ስር ከፍተኛ መጠን ያለው ፋይበርን ይዟል። በድንገት ከፍተኛ መጠን ያለው ፋይበርን መመገብ እንደ የሆድ መነፋት፣ የሆድ ቁርጠት ወይም ደግሞ ተቅማጥን ሊያስከትል ይችላል። ቀስ በቀስ ፋይበርን ወደ አመጋገባችሁ መጨመር እነዚህን ችግሮችን ለመከላከል ይረዳል። አራተኛ ደግሞ የደም ግፊት መቀነስ ነው። ቀይ ስር ናይትሬትስ የተባለውን ንጥረ ነገርን ይዟል። ይህም የደም ግፊትን ለመቀነስ ይረዳል። የደም ግፊት መድኃኒቶችን የሚወስዱ ሰዎች ወይም ደግሞ ቀድሞውንም ዝቅተኛ የደም ግፊት ያለባቸው ሰዎች ቀይ ስርን ሲመገቡ ጥንቃቄ ማድረግ አለባቸው። ከመጠን በላይ መመገብ የደም ግፊትን በጣም ዝቅ ሊያደርገው ይችላል። አምስተኛ ደግሞ የስኳር መጠን መጨመር ነው። ቀይ ስር በተፈጥሮ ስኳርን ይዟል። የስኳር በሽታ ያለባቸው ሰዎች ወይም ደግሞ የደም ስኳር መጠንን የሚቆጣጠሩ ሰዎች ቀይ ስርን ሲመገቡ መጠናቸውን መቆጣጠር ይኖርባቸዋል። ስድስተኛ ደግሞ በአንዳንድ ሰዎች ላይ የአለርጂ ምላሽን ሊያስከትል ይችላል። አንዳንድ ሰዎች ለቀይ ስር አለርጂ ሊኖርባቸው ይችላል። የአለርጂ ምልክቶች እንደ ሽፍታ፣ ማሳከክ ወይም ደግሞ እብጠትን ካያችሁ ቀይ ስርን መመገብ ማቆም ይኖርባቸዋል። ሰባተኛ ደግሞ የብረት ወይም ደግሞ የአይረን መብዛት ነው። ቀይ ስር ከፍተኛ መጠን ያለው ብረት ወይም ደግሞ አይረንን ይዟል። ሄሞክሮማቶሲስ የተባለ የብረት መብዛት ችግር ያለባቸው ሰዎች ቀይ ስርን ሲመገቡ ጥንቃቄ ማድረግ ይኖርባቸዋል ማለት ነው። ስለዚህ እነዚህን መሰረታዊ ነገሮችን ቀይ ስርን ስትመገቡ ከግምት ውስጥ በማስገባት ቀይ ስርን ምንጊዜም ቢሆን መጠናችሁን አውቃችሁ ከልክ በላይ ባትጠቀሙ ወይም ደግሞ በመጠኑ መመገብ ይመረጣል ማለት ነው። በአጠቃላይ ቀይ ስርን በተመጣጣኝ መጠን መመገብ አለባችሁ። የኩላሊት ችግር፣ የስኳር በሽታ ወይም ደግሞ የአለርጂ ችግር ካለባችሁ ቀይ ስርን ከመመገባችሁ በፊት ሐኪማችሁን ማማከር ያስፈልጋል። ቀይ ስርን ቀስ በቀስ ወደ አመጋገባችሁ መጨመር ያስፈልጋል። የቀይ ስር የጎንዮሽ ጉዳቶች ካጋጠማችሁ ደግሞ ቀይ ስርን መመገብ ማቆምናም ሐኪማችሁን ማማከር ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለየኝ እላለሁኝ። ላይክ እና ሼር በማድረግ ሌሎችንም በቅንነት አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቻላ ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።